አታገኘውም ነው የሚል ደብዳቤ ነበር። ሲጀመር የሉል ያጎቱ ልጅ እያንዳንዱ ሚስጥር አውጥታለች። ያ ምንድነው? ይሄ ንብረት ሉል ሊሸጠው ይችላል። ሉልን ሊቀማቸው ይችላል። ሉል የሚዲያ ሰው ነው። ሉል ህዝብን ያውቃል። ሉል ከህግ አካላቶች ጋር ይተዋወቃል። ህግ አካላቶች ያኔ በዚህ አይነት በሰው አይነት እኮ ውሸታም ናቸው። ብር ያለው ሰው ነው የሚደግፉት ማለት ነው። በእርግጥ ሀገራችን ላይ ሁሉ ነገር በግቦ ነው። ግን ሉልን በምንም ተአምር በእንዲህ ነገር እንደማይሳተፍ ሁላችንም ጠንቅቀን እናውቃለን። ስለዚህ ያ ስለሆነ እናንተ ምንም ንብረት አታገኙም። ሚዲያ ጎዳና ልትወጡ ትችላላችሁ። ያ ስለሆነ ሉልን አባታችን ሉል ነው የገደለው። አባታችን የገደለው ሉል ነው። አክስቶቻችን በሙሉ ያሳገተው ሉል ነው ብላችሁ ማንኛውም ሚዲያ ላይ ወጥታችሁ የሉል ስም ማጥፋት አለባችሁ ተብለው ይሄ ነገር ሆነ ብለው ታቅደው ስብሰባ 3 ወር በሙሉ ሉልን ብቻ ለማጥፋት ውድ ቤተሰቦቼ 3 ወር በሙሉ ስብሰባ ወጥተዋል። ዛሬ ይሄ መረጃ አጋልጻ የሰጠችው የሉል ያጎቱ ሚስት እህት ናት። በቃኝ ከዚህ በላይ ምክንያቱም አንተ ለማጥፋት ብዙ መንገድ ሂደናል። ብዙ ነገር ለፍተናል። አልተሳካም። ስላልተሳካ በቃኝ አልሰራም ከዚህ በላይ አልሰራም በቃኝ ስላት ጊዜ በህይወትሽ ፈርደሽ ሂጂ። ህይወትሽን ማትፈልጊያት ከሆነ ህይወትሽን ለማጥፋት የምትፈልጊ ከሆነ የፈለግሽ ነገር ማድረግ ትችያለሽ ነው ያለችኝ። እኔ ህይወቴ በፈጣሪ እጅ ነው ያለው። በዚህ ልክን ሰውን ማጥፋት አልፈልግም። ሰርግ የተደገሰው ሆነ ተብሎ ነው። አንዳንድ ቤተሰቡ የተሰባሰበው አንተ ለማሳመን ነው። አንተን አሳምኖ ከዛ በኋላ ሉልን እያንዳንዱ ነገራቶችን ሉል እንዳደረገ ሁሉም ሰው እንዲስማማ ነው የተደረገው። ያጎቱም ልጆች ደግሞ ተስማሙ። ምክንያቱም በየጊዜ ትሄድና ልጆችሽ ጎዳና ላይ ይወጣሉ። ሉል ጎዳና ላይ እንዲወጡ ያደርጋቸዋል። ስለዚህ ልጆችሽ ቤት ከእኔ እከፍላለሁ፣ የምግባቸውን እኔ እከፍላለሁ። አንቺ ብቻ ልጆችሽን አሳምኝና ሉልን አባታቸው እንደገደለ ማሳመን አለብሽ። የሉል ያጎቱ ልጅ ሉል ቢመስላል ተባለ። እሱን በዛ ቀን እዛ ጋር እንዲገኝ ቪዲዮውን እንዲቀርጽ ያደረገችው ዲና ተብዬዋ ናት። ዲና የሉል ያክስቱ ልጅ ናት። ስለዚህ ለምንድነው በዚህ ልክን ክፋት መስራት? ሉል ምን አደረገ? ለህዝብ ስለቆመ እውነት እንስራ፣ በፍትህ እንቁም፣ ፍትህን እናድርግ፣ በፍትህ እንስራ ስላለ ነው ሉልን ይሄን አለመከራ የሚበዛበት። ሌላ ምንም እኮ ያደረገው ነገር የለም። ደግሞ ያጎቱ ልጆች ህሊናቸው ያወቀ ውስጣቸው ያወቀ እሷ በየጊዜ ሂዳ ትሞላቸዋለች፣ ከርሳቸው ትሞላለች፣ ብር ትሰጣቸዋለች። ካልሆነ በቁም ነው ቤቱ እሸጠዋለሁ፣ እያንዳንዱ ነገር እንደዚህ ያደርጋለሁ፣ ወይም ሉልን ስሙን ማጥፋት አለባችሁ። አግዙኝና ሉልን እናጥፋው። ሉል ካጠፋ ነው እያንዳንዳችሁ አዲስ አበባ ላይ ምን የመሰለ ቪላ ገዝቼላችሁ እዛ ትኖራላችሁ። ምክንያቱም የሉል አባት የያዘው ወርቅ ዓለም የኢትዮጵያ ህዝብ የሚበቃ ብር ነው። ሉል ሞተ ማለት አባቱ ይሞታል። ሉል እንዳጠፋ ነው አባቱን እናጠፋዋለን። አባቱ እጅ ያለው ወርቅ እኛን እንወስደዋለን። ከዛ ይሄ አባታችን ንብረት ተሽጦ እኛ ከተማ እንገባለን። ስለዚህ ይሄ ነገር እንዳናደርግ ደግሞ የሚይዘን ሉል ነው። መጀመሪያ ሉል ማጥፋት አለብን። በቃ ታርጌታችን ሉል ማጥፋት ነው። እናንተ ሆይ ብላችሁ በሉል ላይ ተነሱ ነው የተባሉት። እነሱም ተነሱ። ያበላቸው ያጠጣቸው። በዛ ሰዓት ያ ቤት ደግሞ እሱን እነሱ ጎዳና ላይ እንዳይወጡ፣ ቤታቸው በስርዓት እንዲኖሩ፣ ትምህርታቸው በስርዓት እንዲማሩ ያደረገው እሱ ነበር። ግን ዛሬ ካዱት። የሚገርማችሁ ነገር የሉል ያጎቱ ልጆች አረብ ሀገር በትምህርታቸው አሪፍ ውጤት አላቸው ተባለ። የትም መስሪያ ቤት ተቀጥሮ መስራት የሚችሉ ልጆች ናቸው የተባለው። ግን እነሱ የሉልን ስለሚደግፉት ሉል ያደረገላቸው ነገር ያንዳንዱ ነገር ስለሚያውቁ ሉልን እነሱ ከሀገር እንዲወጡ አደረገች። መጀመሪያ ለምንድነው እናታችሁ የምትሰቃየው? እህታችሁ ለምትሰቃያላችሁ? እናንተ አረብ ሀገር ሄዳችሁ መስራት አለባችሁ ብላ ከዛ እንዲወጡ ነው ያደረገችው። ከዛ በኋላ እነዚህ ትናንሽ ልጆችን ማሳመን አለባቸው። ምክንያቱም እነሱ ሆነ ብሎ እንደሚቀበሏት እውነቱን እንደሚሰሟት ስላወቀች።
ግን ጉዱ ተወጣ። እያንዳንዱ ያደረገችው ነገር በሙሉ እውነት አውጥቶ ተናገሩ፣ የውሸት እንደሆነ ተናገሩ። ስለዚህ ለምንድነው የሉልን አክስት በዚህ ልክ ሰውን ለመጉዳት የተነሳችው? ሉልን ለመጉዳት የተነሳችው ለምንድነው? ሉልን እልህ የያዘችው ሉል ምን ያድርግ ነው የምትለው? አንቺ በሚዲያ ሉልን ለማጥፋት ወይ ሉልን ስም ለማጥፋት ሆነ ብለሽ ስትነሺ፣ እኛ ደግሞ ሉልን ለማዳን ሆነ ብለን ነው የምንነሳው። ምን ይመስልሻል? እኛ ሁላችንም ለምን ሉል ምን ጊዜ እውነት ሲሰራ ነው የምናየው እንጂ ውሸት ሲሰራ አናይም። ለእውነት የቆመ ልጅ እንደሆነ ሁላችንም ጠንቀን እናውቃለን። ዛሬ አንቺ ለንብረት ብለሽ ሉልን ለማጥፋት ሆነ ብለሽ መነሳትሽ ደግሞ በጣም አስጸያፊ ነገር ነው፣ አስነዋሪ ነገር ነው። ስለዚህ እንደ አስነዋሪነትሽ ትቀመጫለሽ እንጂ ሉልን በምንም ተአምር እናንተ ልትጎዱት እናንተ ለማጥፋትን አትነሱ። ሉል እኛን ፍትህ እንጠይቅለታለን። አንቺ ነሽ የመሰለሽ እንጂ ህዝብ ይሰማኛል፣ ህዝብ ይደግፈኛል፣ ሉልን ሚዲያ ስለሚወደው ሉልን ስም ካጠፋሁኝ ህዝብ በሙሉ ይወደኛል በማለት እኮ ነው ይሄ በሙሉ ሆይ ብላ የተነሳችው። ግን የሉልን ማንነተኛ በደንብ ጠንቀን እናውቀዋለን አይደል? እንደ ውድ ቤተሰቦቼ እውነት እንደቆመ፣ ውሸት እንደማይወድ፣ የማንም ሀቅ እንደማይፈልግ፣ በማንም ላይ ወንጀል እንደማይሰራ፣ ወንጀል እንደሚጸየፍ፣ የሰው ንብረት እንደሚጸየፍ ሁላችንም ጠንቀን እናውቃለን። እሷ ግን ሰው የሚሰማ ሰው የምታገኝ ነው የመሰላት። ያው ትላንት አብልታ ያጠጣ የብር መዓት የሰጠቻቸው ሰዎች በሆኑ እኛ ይሄ ወንጀል በቃን፣ አንፈልግም፣ ከዚህ በላይ በቂ በቃናል ብሎ ነው ትቶ የወጡት። እውነተኛ ሰው ባይሆን ኖሮ እነዚህ ልጆችን በቃን አንፈልግም ብሎ አይወጡም ነበር። አንቺ ግን ሁሉ ነገር እድሜ ልክሽ ወንጀል የሰራሽ ስለምትኖሪ ያበላሻቸው ያጠጣሻቸው ሰዎች በሙሉ ካዱሽ። ምን ይመስልሻል? ስለዚህ ውድ ቤተሰቦቼ ሉል ጋር እንዳልኳችሁ ደብዳቤ ልካለች። ደብዳቤው ደግሞ ምን እንደሚል እንገራችሁ። ሉል እኔ ዲና ነኝ። ስለዚህ ይሄ ነገር ሚዲያ ላይ እንደታወጣው፣ ሚዲያ ላይ ካወጣው አባትህን አታገኘውም። አባትህ በእኔ እጅ ነው ያለው። አባትህ የምትፈልገው ከሆነ በዚህ ስልክ ማውራት ትችላለህ። እሺ ብለህ ብቻ መጻፍ ነው። መደወል ምን ማለት አይቻልም። አንድ ነገር አደርጋለሁ ካልክ አባትህ አታገኘውም። አባትህ በህይወት ዘመንህ ምን ብታረግ ደስ ይልሃል ወይ ምን ብታገኝ ደስ ይልሃል ብዬ ስጠይቀው አንድ ልጄን አይቼ ብሞት እኔ ያለሜ ነበረ፣ ሞትን እመኛዋለሁ ልጄን ካየሁኝ በኋላ። እንደዛ አንተን ለማግኘት የሚጓጓ አባትህ ደግሞ በጣም ታሟል ተባለ። የሉል አባት ያ አባትህ ለማግኘት ከፈለክ እሺ ብለህ አንድ መልስ ብቻ ስጥ። አንተና እኔ ቁጭ ብለን ፊት ለፊት እናውራ። ስናወራ ጊዜ ደግሞ ብቻህን ነው የምፈልገው ነው ያለችው። አያችሁ፣ የሆነ ቀናብራ ሉልን ለማስወገድ የብቻህን ነው የምፈልገው ማንም አልፈልግም ነው ያለችው። ይሄዳል ሉል ምንም አያደርገውም። ስለ አባቱ ደብዳቤው ሲነበብ ሉልን ስቅስቅ ብሎ ነው ያለቀሰው። ገና አላየው አባቱ ምን አይነት ይሁን አላየውም። በቃ ምንም ከአንዳርጋቸው ውጭ ስለ ወላጅ አባቱ ሉል ምንም የሚያውቀው ነገር የለም። ግን ደብዳቤው ሲነበብ ጊዜ ሉል በጣም ነው ያለቀሰው። መቼም አባቱ አይደል? አባቱ እኮ ነው፣ በምንም ነገር ማይቀይረው አባቱ እኮ ነው። ዛሬ አባቱ በሉል እጅ ቢገባ ኖሮ ይታከም ነበር፣ ይድን ነበር። የሉል አባት ጉዳት አለበት፣ ራብ አለበት፣ ታሞ ሕክምና አላገኘም፣ ርቦ ምግብ አላገኘም። ተጫወተችበት። ያ ብር ለማግኘት ብላ በሉል አባት ላይ ተጫወተችበት። ስለዚህ ሉል አሁን እንደምንም አድርገህ አክስትህን እንግዲህ አክስትህ ልበላት መቼም አክስትህ ናት። አክስትህን አግኝተህ አባትህን ማዳን አለብህ። አባትህን ካለበት ጭንቅ ይውጣ። ምንም ነገር ይሁን ምንም አባትህን ካለበት ጭንቅ መውጣት አለበት። ሰው ውድ ቤተሰቦቼ በአሁኑ ሰዓት የሉል አባት ጉዳይ ላይ በጣም አስጊ ነው የሆነው። ለሉል እስኪ ሁላችንም የሉል አባት በሰላም እንዲገናኘው እውነት እንደሷ እንዳለች ሳይሆን እንደ ፈጣሪ ገዛ ሉልን ፈጣሪ አግዞት አባቱ አግኝቶ እውነተኛ ወላጅ አባቱ አግኝቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ምክንያቱም ሁላችንም የምንመኘው ይሄ ነው አይደል? ያ ስለሆነ ዲና ያለችበት ታወቃል። ዲና ራሷ እንደተደበቀች የወንድሟ ልጆች እያንዳንዳቸው ደውላ እንደምታወራቸው የሉል ያጎቱ ሚስት እህት ነው የተናገረችው። ዋና ሚስጥር ያወጣችው እሷ ናት።
ስለዚህ ዲና ማንም አግተዋት አይደለም። እነዛ የልዑል ሰራተኞች ደግሞ እንዳይናገሩ ያው ብር ተከፍለዋቸዋል። ለሆዳቸው ነው ያደሩት። ልዑል ክደውት እሷ ናት ያዳኑት። ስለዚህ በዛ ሰዓት ከቤቷ እንድትወጣ ያው የተባበሯት እነሱ ናቸው ያገዟት። እሷ ራሷ ናት። እሱም ብለዋል እኔ ነኝ ያስመለጥኳት መኪና አምጥቼ ነው ያለው። እና አሁንም ቢሆን እሷ ያለችበት ቦታ ሴፍቲ የሆነ ቦታ ነው። በራሷ ፍላጎት ነው የሄደችው። ማንም ያገታት ሰው የለም። በየቀን እንገናኛለን፣ እንደዋወላለን። እንደዚህ አድርጉ፣ እንደዚህ በሉ፣ የሆነ ሚዲያ አግኝታችሁ ልዑልን ስም ማጥፋት አልነባችሁ። እሱ ካደረጋችሁ እድሜ ልካችሁ የምትኖሩበት ብር እሰጣችኋለሁ። ስለዚህ እንደምንም አንድ ሚዲያ አሳምናችሁ አምጥታችሁ ልዑልን ስሙ ማጥፋት አለባችሁ። ከዛ በኋላ እኛ ስራችንን እንሰራለን ብላ ነው መልእክት ያስተላለፈችው የነበረው። ያው በመጨረሻ የተሸነፈች ይመስለኛል። እንግዲህ ተሸንፋ እጅ ሰታ እስር ቤት የምትወረውርበት ጊዜ ነው የናፈቀኝ። ልዑልም ከአባቱ የሚገናኝበት ጊዜ ነው የናፈቀኝ። በእርግጥ በቅርብ ይገናኛሉ የሚል ግምት አለኝ። ምክንያቱም ጫፍ ላይ ደርሰዋል። ምንም የቀራቸው ነገር የለም። እነዚህ ጀግኖች ምንም ነገር የሚያሸንፋቸው ነገር የለም። ከየቦታ ሆይ ብሎ የተነሱት። እቺ ልጅም የእጇ ታገኛለች የሚል ሀሳብ አለኝ። እኔን እንግዲህ ሁላችሁም ዱአ አድርጉ። ውድ ቤተሰቦች በሌላ ቪዲዮ እንድንገናኝ ሰላም ሁሉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።